ግብር ኩራት ነው ግብር ስንከፍል ግብር አንድ ግብር ከፋይ የህግ ተገዢ ነው የሚባለው የሀገሪቱን የግብር ህጎች ደንቦችና መመሪያዎች ሙሉ በሙሉ አክብሮ ሲገኝና ዋና ዋና ግዴታዎችን በስርዓት ሲወጣ ነው። ማንኛውም ግብር ከፋይ ህጋዊ ስራ ከመጀመሩ በፊት በግብር ባለስልጣን ተመዝግቦ የግብር ከፋይ መለያ ቁጥር ማውጣት ይኖርበታል። አንድ ግብር ከፋይ በወቅቱ ከተመዘገበ ህጋዊ ደረሰኝና ግብሩን በትክክል ካሳወቀና የተጣለበትን ክፍያ በወቅቱ ከፈጸመ የህግ ተገዢ መሆኑ ይገለጻል። የህግ ተገዥነት ስንል የታክስ ስርዓቱን አክብሮ መስራት የታክስ ህጎችን ማክበር አዋጆችን ደንቦችን መመሪያዎችን ያው ተከትሎ መስራት ማለት ነው። ለምሳሌ ያው ተቋሙ የሚያወጣቸው የራሱ አዋጅ ያለው መመሪያ ያለው አሰራር ስርዓት አለው። ያንን አሰራር ስርዓትና መመሪያውን አዋጁን ተከትሎ ያው በዛም መሰረት ስራዎች መስራት ማለት ነው። ያንን ማወቅ ይፈልጋል፣ አዋጁን ማወቅ ይፈልጋል። ያንን መሰረት አድርጎ ያው ስራ መስራት ያስፈልጋል። ከዛ ውጪ መስራት አያስፈልግም ማለት ነው። ተቋሙ የሚያወጣቸው ደንቦች መመሪያዎችና ህጎች አሉ በየጊዜ ያንን ግብር ከፋዮች በአግባቡ አክብረው መንግስት ያወጣውን ህግ አክብረው ስራቸው የሚሰሩበት መንገድ ማለት ነው። ለምሳሌ ከታክስ ማሳወቅ ጋር ከምዝገባ ጋር ከአከፋፈል ጋር በተገናኘ እነዚህ ሁሉ ህግ ተገዥነት የምንለካባቸው መስፈርቶች ናቸው። ስለዚህ እነዚህን አክብሮ መስራት የህግ ተገዥነት ያው ለተቀመጡ ህጎች ፈቃደኛ መሆን ወይ መስማማት ከህጎች ጋር ማለት ነው። ከኛ አንግል ደግሞ ከገቢዎች አንግል ለተቀመጡ ለታክስ ህጎች፣ ደንቦች፣ መመሪያዎች እነሱ ተገዢ መሆን ማለት ነው። ከፋይነት መመዝገብ በወቅቱ ሂሳብ ማሳወቅ፣ በወቅቱ መክፈል፣ አስፈላጊ ሰነዶችን በአግባቡ መያዝ። የህግ ተገዥነት አስፈላጊነትና ጥቅሙ ቀላል የሚባል አይደለም። አንድ ግብር ከፋይ ግለሰብም ሆነ ድርጅት በሀገሪቱ ህግ ደንብና መመሪያዎች መሰረት በትክክል ማስላትና በወቅቱ ከፍሎ ማጠናቀቅ ለግብር ከፋዩም ሆነ ለታክስ ሰብሳቢም ጥቅሞች አሉት። ያው የህግ ተገዥነት አስፈላጊነት ያው አንደኛ ያው እኛ ግብር ሰብሳቢ መስሪያ ቤት ነው። ስለዚህ ግብር ከፋዮች ህግ ተገዥ ሆኑ ማለት ያው ገቢ በብቃት መሰብሰብ እንችላለን ማለት ነው። ስለዚህ ገቢ ለመሰብሰብ ህግ ተገዥነት በጣም አስፈላጊ ነው ማለት ነው። ወደ ጠቀሜታው ስንሄድ ያው አንደኛ በሁለት መልኩ ማየት ይችላል። አንደኛ ለግብር ከፋዩ ይጠቅማል፣ እንደገና ለገቢ ሰብሳቢ መስሪያ ቤቱ ይጠቅማል። ለኛም ይጠቅማል ያው ቀደም እንደተናገርኩት ያው ገቢ ለመሰብሰብ ይጠቅማል። ህግ ተገዥነት ግብር ከፋዮች ሆኑ ማለት ያው ገቢ በብቃት የመሰብሰብ እንትን ይኖረናል ማለት ነው። ስለዚህ በዛ መልኩ ማየት ይቻላል። ሁለተኛ ለግብር ከፋዩ ደግሞ ግብር ከፋዩ ህግ ተገዥ ሆነ ማለት አንደኛ ካላስፈላጊ ቅጣት ወለድ ይድናል ማለት ነው። ስለዚህ ለግብር ከፋዩ ጠቃሚነት አለው ማለት ነው። ሁል ጊዜም የታክስ ከፋዩና ታክስ ሰብሳቢው መስሪያ ቤት ሁል ጊዜ እንደሚሉባቸው ህጎች አሉ። እነዛን ህጎች በአግባቡ ማክበር ለግብር ከፋዩም ለታክስ ሰብሳቢ መስሪያ ቤቱም ጥቅሞች አሉት ማለት ነው። ስለዚህ አንድ ግብር ከፋይ እነዚህን መንግስት የሚያወጣቸውን ህጎች ለምሳሌ በወቅቱ የሚያሳውቅ ከሆነ ካለቅጣት የሚከፍል ከሆነ ከደረሰኝ መቁረጥ ጋር ከተለያዩ ነገሮች ጋር በአግባቡ አክብሮ የሚሰራ ከሆነ ከተለያዩ ቅጣቶች ይጠበቃል። ከዛ ባለፈ ደግሞ የህግ ተገዥነት መስፈርቶች አሉ። በእነዛ መስፈርቶችም የተሻለ ግብር ከፋይ ከሆነ እስከ መሸለም ድረስ የሚያደርስ እንትኖች አሉ። ስለዚህ ጠቀሜታው ለግብር ከፋዩም ለታክስ ሰብሳቢ መስሪያ ቤቱም ትልቅ ጠቀሜታ አለው ማለት ነው። ለህግ መገዛት የህግ ተገዥነት መገለጫዎች ማለት አንድ ግብር ከፋይ ግለሰብም ሆነ ድርጅት በአገሪቱ የግብር ህጎችና ደንቦች መሰረት ተግባሩን በትክክልና በታማኝነት እየተወጣ መሆኑን የሚያሳዩ ተግባራትን መፈጸም ሲችል ነው። ግብር ከፋይ ህግ አክባሪ ነው የሚባለው ህጋዊ ምዝገባ፣ የግብር ከፋይ መለያ ቁጥር መያዝ፣ የንግድ ስራ ከመጀመሩ በፊት ወይም እንደጀመረ ወዲያውኑ በገቢዎች ባለስልጣን መመዝገብና ማሳወቅ አለበት። የህግ ተገዥነት መገለጫዎች ህግ ተገዥነት ስንል እኛ አንደኛ ግብር ከፋዩ በመጀመሪያ መመዝገብ ይኖርበታል ማለት ነው። መመዝገብ ስንል ያው አድራሻ ትክክለኛ አድራሻ ሊኖረው ይገባል። ቀበሌውን በትክክል ማሳወቅ አለበት። ወረዳውን በትክክል ማሳወቅ አለበት። ስልክ ቁጥሩን በትክክል ማሳወቅ አለበት። እንደገና የባንክ አካውንቱን የሚጠቀምበት ለድርጅቱ የሚጠቀምበት ባንክ አካውንት ማሳወቅ ይኖርበታል ማለት ነው። ይሄ ግብር ከፋዩ
ሲመዘገብ ማሟላት ያለበት ነው። እንደገና ለውጥም ሲኖር ደግሞ ማሳወቅ ይኖርበታል። ለምሳሌ ስራ አስኪያጅ ለውጥ ሲያደርግ ማሳወቅ አለበት። መስሪያ ቤቱ የሚያወጣቸው አሉ። እነዛ ለምሳሌ አሁን የህግ ተገዥነት መስፈርቶች የምንላቸው ለምሳሌ ትክክለኛ አድራሻ ማስመዝገብ ሊሆን ይችላል። በአግባቡ ማሳወቅ ሊሆን ይችላል። ከደረሰኝ አቆራረጥ ጋር ባንክ አካውንት፣ ሌሎችም አሉ። እነዚህን በአግባቡ አክብሮ ለተቋሙ አሳውቆ እንትን ማለት እነዚህ መገለጫዎች ናቸው። ዋና መገለጫዎች እነዚህ ናቸው እና በተቃራኒው ደግሞ በቅጣት መክፈል፣ ደረሰኝ ያለመቁረጥ፣ ትክክለኛ አድራሻ ያለማሳወቅ፣ እነዚህ ደግሞ በተቃራኒው ህግ ተገዥነት ያልሆኑ መገለጫዎች ናቸው ማለት ነው። የኢትዮጵያ ገቢዎች ሚኒስቴር የግብር ከፋዮች የህግ ተገዥነት ለማሻሻልና አገራዊ የገቢ አሰባሰብን ለማሳደግ በዋናነት ቁልፍ የስራ ዘርፎች ላይ ትኩረት አድርጎ በመንቀሳቀስ ላይ ይገኛል። ለዚህም የተለያዩ የግንዛቤ ማስጨበጫ መድረኮችን በማዘጋጀት ስለ ግብር ህጎች፣ ደንቦችና መመሪያዎች ተደጋጋሚ ስልጠናዎችን እየሰጡ መሆናቸውን ገልጸዋል። ያው እንደ ተቋም ያው ብዙ ስራዎች እየተሰሩ ነው ያሉት። አንደኛ ከሚሰራው ስራ ያው ግብር ከፋዮችን ህግ ተገዥ ነው ግብር ከፋዮች በየአመቱ እውቅናና ሽልማት እንሰጣለን። ይሄ ትልቅ ነገር ነው። ያው በአገር አቀፍ ደረጃ ለ8 አመት በተከታታይ እውቅናና ሽልማት እየተሰጠ ነው ያለው። ይሄ ደግሞ ግብር ከፋዮችን የበለጠ ህግ ተገዥ እንዲሆኑ ያስችላቸዋል ማለት ነው። ይሄ አንድ ስራ ነው። ሁለተኛ ያው በተቻለ መጠን ያው አሰራሮችን ቀላልና ቀልጣፋ ማድረግ ነው። ከዚህ አንፃር ያው ብዙ ስራዎች እየሰሩ ነው እንደ ተቋም። ያው በሲስተም የተደገፈ ስራ እየተሰራ ነው። በተቻለ መጠን ከሰው ንክኪ የሆኑ ስራዎችን ግብር ከፋዩ እዛው ቢሮ ተቀምጦ ፋይል እንዲያደርግ፣ ክፍያ እንዲከፍል እየተደረገ ነው። የፋይሊንግ የፔመንት ኢቭን ክሊራንስ እንኳን ያው የክሊራንስ ተጀምሯል። ስለዚህ እንደዚህ አይነት ሰፋፊ ስራዎች ያው ግብር ከፋዩን የበለጠ ህግ ተገዥነት እንዲያወሩት አሰራሩን ቀልጣፋ ከማድረግ አንፃር ማለት ነው። ስለዚህ የግብር ከፋዩን ያው ኮምፕላያንስ ኮስት እየቀነሰ እንደዚህ ከመጣን ያው እነዚህ ትልቅ ስትራቴጂዎች ናቸው ማለት ነው። እንደ ክፍል ህግ ተገዥነት በአራት ይከፈላሉ። ህግ የሚያከብሩ፣ ህግ የማያከብሩ፣ ህግን ለማክበር የሚሞክሩ ግን የማይሳካላቸውና ጭራሹን የማያከብሩ አሉ ተብለው በየጊዜው እኛም ስጋት የምንጥልበት በቀይ በቢጫና በአረንጓዴ ለይተን ነው የምንጥለው። ሁልጊዜ በቀይ ያሉትን አስቀድመን ለኦዲት እንሰጣለን። ከዛ በኋላ ኦዲት ይደረጋሉ። ኦዲት ከተደረገ በኋላ እኛ በየ3 ወሩም በየ6 ወሩም በየአመቱም የኦዲቱን ግብረ መልስ ተቀብለን ትንታኔ እንሰራለን። በየዘርፍ በግብር ከፋዮች አከፋፈል ምናምን ተንትነን የምንሰራበት ሆኖ እንዳለ መካከለኛ የስጋት ደረጃ ያላቸው ዝቅተኛና ቀይ እንትኖችን ለይተን ትምህርት እንዲዘጋጅ ቀድመን ከነሱ ከትምህርት ክፍል ጋር ተነጋግረን ስልጠና ይሰጣል። ለነዛ የተሰጣቸውን ስልጠና ደግሞ ተይዞ በተሰጠበት የትምህርት ርዕስ ላይ የመጣው ለውጥ ተብሎ እንደገና ጥናት ይሰራል። ስለዛ በዚህ መልክ ነው እየሄድን ያለ ነው። የህግ ተገዥነትን ለማሻሻል የገቢዎች ሚኒስቴር ከጊዜ ወደ ጊዜ የህግ መሻሻሎችን እያመጣ እንደሆነ ይገልጻሉ። እዚህ ጋር እንግዲህ አሁን በየጊዜው የተለያዩ ስራዎች እየተሰሩ እንዳለ ሆኖ አሁን ከጊዜ ወደ ጊዜ ግብር ከፋዩ ስለ ህግ ተገዥነት ያለው አመለካከት ከፍ እያለ የመጣበት ሁኔታ ነው ያለው። ሁል ጊዜ ቅድም እንዳልኩሽ ትምህርት ይሰጣል ማለት የከፍተኛ ስጋት የመካከለኛና ዝቅተኛ ብለን በለየናቸው መሰረት ከኦዲት በፊትም ከኦዲት በኋላም ትምህርት ክፍሎች ተዘጋጅተው በዛ ርዕስ ላይ ይዘጋጁና ያስተምሯቸዋል። ከዛን በዛ በተሰጠበት ርዕስ ላይ የመጣው ለውጥ ምንድነው ተብሎ ጥናት ሰርተን ያንን ሪል መጥቷል የሚለውን እዛ ላይ ተመልሰን የምናይበት እንዳለ ሆኖ ከዛ ባለፈ ግብር ከፋዩ ስለ ራሱ መብትና ግዴታ በሚገባ አውቆ እንደ በፊቱ ስልክ እየተደወለ እንደዚህ በአድራሻ እየተካሄደ ምናምን ሳይሆን በራሱ የማሳወቅ ባህሉም እያደገ የግብር አከፋፈሉ ገቢ የመደበቅ የመሰወር ደረሰኛ ለመቁረጥ የተገናኙ ችግሮች በሙሉ ቀስ በቀስ እየተሻሻሉና እያደጉ ነው የመጡት። ስለዚህ በዚህ ዘርፍ የተሻለ ለውጥ እንዳለ እኛም በጥናት የተረጋገጠበት ሁኔታ ነው ያለውና በየጊዜው ለውጦች አሉ። ግብር ከፋዮች አንዳንድ ከቸልተኝነት
ሕግና ታክስን በአግባቡ ካለማወቅ መመሪያዎችን፣ ደንቦችን ካለማወቅ የሚመጡ አንዳንድ እንትኖች አሉ። ስለዚህ ከዚህ አንግል ከግብር ከፋይ አንፃር መሻሻሎች አሉ። የሕግ ተገዥነት ጋር በተያያዘ ግብር ከፋዮች የሚጠበቁባቸውንና ማድረግ ያለባቸውን የዘርፉ ባለሙያዎች ይመክራሉ። መመሪያዎች፣ ደንቦች፣ አሰራሮች ዙሪያ የተሰጠ ስለሆነ የተሻለ ሁኔታ ነው ያለው። አሁን ላይ ግን እንደ ማስተላለፈው መልእክት ምንድን ነው የሕግ ተገዥነት ደረጃውን ለማሳደግ መንግስት በያዘው አቅጣጫ መሰረት ስለ ገቢ በአግባቡ ገንዘብ በሚፈጠርበት ወቅት እነዛን ነገሮች ይዞ ግብር ከፋዩ የገቢ ተቋሙ ከመፈራራት ተወጥቶ ለአንድ ዓላማ እኛም ገቢ ሰብሳቢ ነን፣ እነሱም ደግሞ በሚሰበስቡት ግብር ነው ሀገር የምታድገው። ስለዛ የአንድ ዓላማ እኩል ባልደረቦች ስለሆንን ተጋግዘን ተደጋግፈን የሀገራችንን እድገት ማፋጠን ብንችል የሚል ሀሳብ ነው ያለው። እነዚህ ሬጅስትሬሽን ላይ ያው ጥንቃቄ መደረግ አለበት ማለት ነው። ሁለተኛ ደረጃ በወቅቱ ማሳወቅ ነው የሚጠበቅበትን የተጨማሪ እሴት ታክስ፣ የንግድ ትርፍ፣ ሌላ የሚመለከተውን የኤክሳይዝ ታክስ በወቅቱ ማሳወቅ ይኖርበታል። የሚያሳውቀው ደግሞ በትክክል መሆን ይኖርበታል። ግብር ከፋዩ ሲያሳውቅ ሪፖርት ሲያደርግ ፋይናንሻል ስቴትመንት ላይ ሲያቀርብ ገቢውንም መደበቅ የለበትም፣ ወጪውንም መቀነስ የለበትም። በትክክል ሪፖርት ማድረግ ይኖርበታል ማለት ነው። ክፍያውንም በተመሳሳይ መልኩ በወቅቱ መክፈል ይኖርበታል። ያን ካረገ አንድ ግብር ከፋይ ያው ሕግ ተገዥነት ነው ብለን ነው የምንወስደው። ስለዚህ ግብር ከፋዩ እነዚህ ነገሮች አውቆ መተግበር ይኖርበታል ማለት ነው። በእኛ በኩል ያው የሚያስፈልገው ነገር ካለ ያው ድጋፍ እናደርጋለን። ያው ትምህርትም እየሰጠን ያለ ነው በሰፊው። ስለዚህ ሌላም ድጋፎች ምናልባት የተለያዩ ነገሮች ምክንያቱም ግብር ከፋዩ እኛ የምንወስደው ያው ኦልሞስት ግብር ከፋዩ ቢያንስ የንግድ ትርፍ 30% ሼር አለን። ስለዚህ ያ ግብር ከፋይ የበለጠ እየሰራ ፕሮፊቴብል እየሆነ እንዲሄድ ነው የምንፈልገው። ስለዚህ ያንን መደገፍ ይኖርብናል ብለን ነው የምናስበውና ከዛ አንፃር ግብር ከፋዩን ያው ድጋፍ ማድረግ ያስፈልጋል። ያው እጅ ለእጅ ተያይዘን ነው የምንሰራው። ያው እነሱ ስላሉ ነው ያው እኛም እዚህ ያለ ነውና ስለዚህ ከዚህ አንፃር ያው እነሱን እየደገፍን የበለጠ ፕሮፊቴብል ሆነው የበለጠ ትርፍ እያተረፉ ያው አገራችንንም በዚሁ መልኩ ለማሳደግ ያው ጥረት ማድረግ ይኖርብናል ማለት ነው እጅ ለእጅ ተያይዘን